በትንሹም ቢሆን እንትን እያለለት ነው ያለው ይመስለኛል። ሰዎቹም የጠፉት ሰዎችም እየተሰባሰቡ ከገቡበት እያገቡ ጀግናዎቻቸው ታሪክ ታሪክ እየሰሩ ነው። በጣም እውነት በቅርቡ ለማየት ያበቃቸዋል። አቤል ነፃ ሆኖ እንደ ድሮ በቃ የሚወደውን ስራ ተመልሶ እንደሚሰራ በሙሉ እምነት አለን። እንግዲህ ፈጣሪ ከእነርሱ ጋር ይሁን። እኔ ልውላችንም በጣም 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 ውይ ሰው በችግሩ ሰዓት ሰው በሚያስፈልግሽ ሰዓት ከጎንሽ ሆኖ እንደዚህ የሚያግዝሽ ጓደኛ ስትሉ በጣም የሚያጥር እንትን የሚል ይመስላል። ጓደኛ ስትይ ይረዝማል። በቃ የእናትሽ ልጅ በይ በቃ ሁሉ ነገርሽ በችግርሽ ሰዓት አብሮሽ በተለይ በዚህ ሰዓት አብሮት ያለ ሰው አሁን አቤል ምን አይነት ደስተኛ ምን አይነት እድለኛ እንደሆነ አስባችሁታል? ማንም ሰው እኮ ኧረ እኔ እንጃ በስመ አብ ልዑል ይለያል። የእውነት እንደዚህ እኔ እስካሁንም ያው ልዑልም በእርግጥ ምንም አይነት ችግር ሲፈጠር ከሰው ጎን ለመቆም አንደኛ ነው። ሰዎችን ችግራቸውን ለመፍታትም በጣም የሚታማ ወንድማችን አይደለም። በሁሉ ነገርም በጣም ጎበዝ ነውና ሞር ደግሞ በአሁኑ በአቤል ጉዳይ ሁላቸው ተባብረው ዘላለም ሁሉ ሳይቀር እውነት ዘላለም ራሱ እንግዲህ አቤል ይሄ ነገር ተፈጠረ ከተባለ ጀምሮ ገብታችሁ ማየት ትችላላችሁ። ቪዲዮ ፖስቶ አያውቅም እና ምን አይነት ትብብር እንዳላቸው ምን አይነት እኔ እንጃ። የእውነት የሰው ልጅ ለካስ እንዲህ ነው እንዲህ ነው አልኩት በቃ። ያ ሁሉ ሲሯሯጡ ያ ሁሉ እንትን ሲሉ በየራሳቸው ፊና በየራሳቸው እንትን ሲሉ የነበሩ ሰዎች አሁን ላይ አቤል ትልቅ ችግር ውስጥ ነኝ ብሎ ካለቀሰባቸው በኋላ እናቱ ደግሞ ከእናቱ ጋር የተለቀቀ ቪዲዮ አለ፣ አይታችሁት ሊሆን ይችላል። ፖሊስ ነኝ ምንድን ነው ብሎ ሂዶ ያልሆነ የሆነ ነገር እየቀባጠረ እናቱን ያስደነገጠበት እንትን አለ። እሱንም ስታዩ እንግዲህ የእናት አንጀት ስታለቅስ ምን ስትል ስታዩ በጣም ነው የሚረብሸው። እሱን ሲያዩ እንግዲህ ጀግኖቻችን እንግዲህ እያባረሩ እንግዲህ እነዚህን ወንጀለኞችን በተለይ እዛ ቤት ውስጥ ሞር አሁኑ ትኩረታቸው ሁሉ የቤት ሰራተኛዋ ነው። ዘበኛው ኦሬዲ አልቆለታል። የቤት ሰራተኛው እሷ በትክክል ቤት ውስጥ ሆን ብላ እዛ ቤት ክላስ ውስጥ ሬሳ እንዲገባ ያደረገችው በደንብ የምታውቅ እሷ ናት። የእሷ ነገር ደግሞ በደንብ እየተጠናከረ ነው ያለው፣ እየተፈለገች ነው ያለችው። መጨረሻዋ ደግሞ እነ ልዑል እጅ መግባቷ ስለማይቀር ምንም ምንም አለ ምንም ምን ላታመልጭኝ አታሯሩጭኝ ነው። ዝም ብላ ታደክማቸዋለች እንጂ የትም ልትሄድ አትችልም። ዙራ ዙራ ከእነ ልዑል እጅ መግባቷ ስለማይቀር አሁን ትልቅ ማስረጃ ያለው እሷ ጋር ስለሆነ እሷን እያፈላለጉ ነው ያሉት። በቀጣይ ደግሞ ደስ የሚል ዜና እንደምንሰማ ምንም ጥርጥር የለንም። እንግዲህ የዚህ የዘበኛው ጉዳይ ካለቀቅ በቀጣይ ደግሞ የእሷ ነገር ይሆናል። ያው አቤል ኦሬዲ ባለፈው አይታችኋል፣ እስር ቤት ነበረ። ለአንድ ቀን ሁለት ቀን ታስሮ ነበረ። ከዛ በኋላ እንግዲህ አሁን ላይ በውጭ ሆኖ ነው የሚከታተለው ጉዳዮችን እያንዳንዱ እንግዲህ እዛ ቤት ውስጥም እንደተፈጠረ ከዛ ጀርባ ደግሞ ያሉት የቤት ሰራተኛዋ የእሷን ጉዳይ ደግሞ እንግዲህ በውጭ ሆኖ መከታተል ስላለበት እንግዲህ ለሶስት ቀን ነው ለምናምን ሲሉ ነበር። እኔ አላቅም እንግዲህ ካራዘሙለት ቀኑን አላቅም። እስከዛ ድረስ እንግዲህ አቤል በውጭ ሆኖ እየተከታተለ ነው ያለው። በቀጣይ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። እነ ልዑላችን እንግዲህ እነዚህን ሰዎች ለመያዝ ጠዋትና ማታ ቪዲዮ ዋነኛው ነገር ቪዲዮ መልቀቅ ያልፈለጉት ነገር ሰዎችን ለመያዝ እነሱ ጋር እስካሁን መረጃ የለም ማለት አይደለም። መረጃ እየሰባሰቡም ቢሆንም ግን ደግሞ በቪዲዮ ከለቀቁት ይሄ የሰበሰቡት መረጃቸው ምናቸው ሁሉ ነገር እንትን ስለሚልባቸው ስለሚሸሹ እነዛኞቹ ይሄኛውን ቪዲዮ እያዩ ለዛ ብለው ይመስለኛል እንግዲህ ሁሉም ጋር ቪዲዮ የማይለቁት። ያው ሰላም እንደሆኑ ግን በጽሁፍ መልእክት ልከውላችኋል። ዋናው ሰላም መሆናቸው ነው። እንግዲህ የአቤልን ጉዳይ ለመጨረስ እንግዲህ ሁላቸውም እየተባበሩ ነው ያሉት። በጣም ነው ደስ የሚሉት። በችግሩ ሰዓት አብረው ሆነው ሳይከፋው ምን ሳይለው እያገዙት ነው ያሉት እና ከዚህ በላይ ደስታ የለም። እኔ በጣም ነው ደስ ያለኝ። ልዑል እንደዚህ ይህን ያክል እንትን ይላል ብዬ እኔ እንጃ። በስመ አብ በአሁኑ በተለይ በአሁኑ
ትብብራቸው በጣም 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 የሚመሰገን በጣም እንትን የሆኑ ናቸው እና እግዚአብሔር ከዚህ በላይ እድሜና ጤና ይስጣችሁ ነው የምላችሁ። እኔ ሌላ ምንም አልልም። የሰው ደስታ የሰው እንትን የምትፈልጉ ሰዎች ለእናንተም እንደዚህ የተሞላ ደስታ የፈለጋችሁትን እንትን እንዲሰጣችሁ ነው። የእውነት ተመልካቹ ራሱ ስትጨነቁ፣ ሲጠፉ፣ ሲመጡ በደስታቸው ከጎናችሁ ናችሁ። እነሱ ደግሞ የሆነ ነገር ሲገጥማቸው ደግሞ በጣም ልክ እንደ ራሳችሁ ቤተሰብ አድርጋችሁ የምታዩ የምትከታተሉ ሰዎችም እናንተም የእውነት መመስገን ያለባችሁ ሰዎች ናችሁ። ትለያላችሁ። የዛሬ ስንት ቀንም ልዑል እንደዚህ ታግቶ ሳለ በቃ እስትንፋሻችሁ እስከሚወጣ ድረስ ቀን አንድ ቀን ቪዲዮ ካለቀቁ ምን ያክል እንደምትጨነቁ ኮሜንቱ ሙሉ በቃ የጭንቀት ኮሜንት ነው። እኔ እናንተን እንትን ሳነብ የእውነት እንዴት መታደል ነው እላለሁ። በቃ የሰው መውደድ ይስጣችሁ። በቃ እንደዚህ አይነት ሰው እውነት አንዳንድ ጊዜ እኮ ሶሻል ሚዲያ ላይ እኮ በቃ ስትመታወቅ በጣም እኔ እንጃ በስመ አብ ከሁሉ ከጥቅሙ ከምኑ የሰው ፍቅር በጣም ነው እንትን የሚለው እና የእናንተ ፍቅር ራሱ እዚህ ጋር እንድትጠፉ አያደርግም። በቃ በየቀኑ እንድትመጡ ነው የሚያደርገው እና ኮሜንቶች ስታነቡ ምናምን ሁሉ ነገራችሁ እና እግዚአብሔር እናንተንም ባላችሁበት ሰላማችሁ ይብዛ። የሰውን ጭንቀት፣ የሰው ህመም፣ የሰው እንትን እንደዚህ እንደምትጨነቁ ለእናንተም እንግዲህ ፈጣሪ የሚጨነቅላችሁ ልክ እንደ ራሳችሁ አይነት ሰው ይስጣችሁ ነው የምላችሁ። እንግዲህ ልዑላችንን ቢያንስ በትንሹም ቢሆን ኮሜንት ስር የጻፈላችሁን ጽሑፍ ገብታችሁ ያላያችሁ እያያችሁ እንግዲህ ቪዲዮ እስከሚለቁ ድረስ እንግዲህ በትንሹም ቢሆን እስከዛው ድረስ ጸሎት ማድረግ ብቻ ነው ከኛ የሚጠበቀው። ሌላ ምንም ነገር ማድረግ ስለማንችል ያው እንግዲህ ተናግሯል። ምንም ነገር እንዳልተፈጠረ ሁሉም ሰላም ነው፣ መረጃዎችን ለመያዝ ያክል ነው ቪዲዮ ማንለቀው ምናምን ብለዋል። እንግዲህ እኛም እንግዲህ እንጠብቃለን። እንግዲህ ዋናው እነሱን ሰላም መሆናቸው ነው። አቤልም እንግዲህ ነፃ የሚወጣበትን እያመቻቹ ነው ያሉት። ከዚህ በላይ ደስታ የለም። እና ለማንኛውም የምወዳችሁ እንግዲህ ያው እንዳትጨነቁ ብዬ ነው እንግዲህ ቪዲዮን ምንድን ነው የጽሁፍ መልእክቱን እንድታዩ እና ምንም ችግር እንደሌለ የጠፉበት ምክንያት በዚህ እንደሆነ ያው እንግዲህ እኔ ነኝ የእናንተ ወሬ አመላለስ ወሬ ነጋሪ ወሬ ነጋሪ ወሬ ነጋሪ አስቴር ወሬ ነጋሪ በል። ወይኔ እውነቴ እኮ ነው። ለማንኛውም እንዳትጨነቁ ብዬ ነው ቁም ነገር ስነግራችሁ ማለት ነው። ያው ይመጣሉ፣ እግዚአብሔር ይመስገን ምንም ነገር የለም እስካሁን ድረስ። እንግዲህ እየጠፉትም እየተገኙ ነው እየተፈለጉ ነው። እንግዲህ አሁን ደግሞ የሰራተኛው ጉዳይ ስላለባቸው ዋናዋን አቤልን ነፃ የምታወጣው እሷ ስለሆነች እንደውም ይሄ ፖሊሱ ማለት ነው፣ ባለፈው ፖሊስ ነው የመንግስት ምንድን ነው አይዶን ነው እኔ ምን እንደሆነ አላውቅም፣ ይቅርታ አድርጉልኝና እሱ መጥቶ በሚያጣራ የአሻራ እንትን ምናምን በሚለው ሰዓት መያዝ ያለበት እኮ ዘበኛውና ሰራተኛዋ ነበር። እንደ እውነት እንነጋገር ከተባለ ትልቁን እንትን የሚያውቁት አቤል ሳይሆን እነሱ ሁለቱ ናቸው የሚያውቁት። በተለይ እሷ በሩን ከፍታ ያስገባችው እሷ፣ በደንብ ማወቅ ያለባት እሷ ናት። ይህን ጉዳይ መጠየቅ ያለባቸው ሁለቱ ናቸው። ግን ምስኪን አቤል በማያውቀው እሱ እየተሰቃየ፣ እሷ ግን አለሟን እየገጨች ነው። የት እንደሄደች የት እንደገባች ራሱ አይታወቅም። ዙሮ ዙሮ መግቢያው ጭራሮ መቼም ከልዑል እጅ መግባቷ ስለማይቀር እስከዛ ድረስ ትዝናና። ከዛ በኋላ መታ እስር ቤቷን ትበሰብሳለች። እንደውም ሞር ነው የምትታሰረው። አይገርምሽም? ሆን ብላ ጠፍታ በሰዓቱ መታ እንትኑን መስጠት ስትችል፣ ቃሏን መስጠት ስትችል፣ እሷ ግን ወይ በብር ተገዝታ ወይ መቼም በብር ነው እንግዲህ የኛ እንትን መቼም ትንሽ ነገር ከሰሩ ብር ከተባሉ እሺ ነው። ከዛ ግን የማትወጣው ችግር ውስጥ ትገባለች። አብዛኞቹ እንደዚህ አይነት ነገር ሲፈጠርባቸው በትንሽዬ ብር በዛውም ህይወታቸውን በማይቀይር ብር እኮ ነው እሺ ብለው ተስማምተው የሚሄዱት።
ከዛ በኋላ እንግዲህ ይሄ ዋነኛው የተባለው ሰውዬ ከተያዘ በኋላ እነሱም መግቢያቸው መውጫቸውን አጥተው ከነጭራሹ እነዛኞቹንም ይዘው ነው ገደል የሚገቡት። ሰው አንዳንድ ጊዜ ቆም ብሎ አያስብም። እኔ በጣም የሚገርመኝ አንገት የተሰራው አዙሮ ለማየት ነው። የፊቱን ብቻ ነው የሚያዩ። በቃ 10 ሺህ ተሰጣት 20 ሺህ ተሰጣት ፊት ለፊት ያለው ብቻ ነው የሚታያት እንጂ ከኋላ ምን ይዞባት እንደሚመጣ በፍጹም አታስብም። ሞር እንኳን ከራሷ አልፎ ለቤተሰቦቿ ይሄ ነገር እንደሚንት እንደሚል ታውቃለች አታውቅም። በቃ ለጊዜው የአብለጭላጭ ነገር ትበላለች፣ ትጠጣለች፣ ትለብሳለች፣ አለቀ። ከዛ በላይ የተያዘች ግን ደግሞ ከሱ አልፎ ቤተሰቦቿን ታስጨንቃለች። እና አሁን ይቺ ልጅ ከየትም የትም ማለች መገኘቷ ስለማይቀር እስከዛ ድረስ ግን ያው አቤላችንም እንግዲህ እግዚአብሔር ይመስገን ቢያንስ ከእስር ቤት ሆኖ ከሚሰቃይ በውጭ ሆኖ ጉዳዩን እየተከታተለ ሲጠሩት እየሄደ እንትን ማለት የሚችል ከሆነ ይሄን እንኳን ስለፈቀዱለት የእውነት ማመስገን አለብን። ምክንያቱም ይታሰር ከተባለ መታሰር ይችላል፣ መብታቸው ነው፣ አሻራ እስከተገኘበት ድረስ ማለት ነው። ያው ምንም ባላጠፋው ማለት ነው። ግን ደግሞ አንዳንድ ጊዜ የህግ እንትኖችም እንግዲህ እሱን ተረድተውት ከስራውም አንጻር ደግሞ ለእንትኑ ለክፋቱ ክፋት ማለት ነው። የአካባቢ የእንትን የምንድን ነው ካሜራ የውጭ ላይ ካሜራ ቤት ውስጥ ካሜራ ሁሉም ጋር አልነበር አለ አቤል ሲናገር ሰምታችሁት ከሆነ የዛ ሰዓት ግን ሆን ብለው ሰራተኛው እና ዘበኛው ይሆናሉ እንግዲህ ይሄንን ካሜራውን ያበላሹት። እንዴት ሊበላሽ ይቻል? እንደው እናንተ ዝም ብላችሁ ስታዩ ካሜራ የሚሰራ ካሜራ በዛ ሰዓት ሬሳውን ምንድነው ቤቱ ውስጥ አምጥተው እስከሚያስቀምጡ ሰዓት ጀምሮ ሙሉ ቪዲዮ ሙሉ ካሜራ ግቢ እንትን ላይ ያለው ሁሉ ቤት ውስጥ ያለው ግቢ መግቢያ ላይ ነው ያለው። እንደዛ ነው ያለው አቤል። እሱን ሁሉ ካሜራውን አጠፋፍተው እንዳይሰራ አድርገው አበላሽተው ምናምን ነው እንትን ያሉት። እና አሁን ይሄንን ሁሉ ሲያቅ ራሱ ፖሊስም እዛ ቦታ ሊመረምር የመጣው ምን ባላት ይሄን እንኳን ሆን ብለው ወጥመድ እንደሆነ ማወቅ መገመት ይችላሉ። ያልተበላሸ ነገር አበላሽተው ማን አቤልን ችግር ውስጥ እንዳስገቡት በዚህም ያው የተረዱት ይመስለኛል። ብቻ እግዚአብሔር ይመስገን ማለት ነው ስላልገባ አቤል። ያው ቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። እስከዛ ድረስ ማመስገን ነው። ደግሞ ሰራተኛዋ እንድትያዝ ሁላችሁም ጸሎት አድርጉ እና እንግዲህ መጀመሪያ መግቢያ ላይ ያደርግላችኋለሁ ልዑላችን የጻፈውን ጽሑፉን መልእክት ማለት ነው። ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ እኔንም ለምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። ክበሩልኝ። ላይክ ሼር ለምታደርጉልኝ እውነት ቃል የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንዲሁም አዲስ ቪዲዮ ሳገኝ እንግዲህ ወደ እናንተ መልቀቄን አላቆምም። እናንተ ብቻ ላይክ ማድረግ ብቻ ነው ከእናንተ የሚጠበቀው። ሰላማችሁ ብዝት ይበልልኝ። ባይ ባይ።